እስራኤል በዚህ ምድር ላይ ወዳጁ አንድና አንድ ብቻ ነው፣ እሱም እግዚአብሔር ብቻ ነው። እግዚአብሔር ስላለ ነው እስራኤል የሚኖረው እንጂ እግዚአብሔር ባይኖር እስራኤል አይኖርም። Of course, is that adaptationም አለ። Like the counter argument is አረብ ሲባል አሁን የየመን አረብ እና የሲሪያ አረብ አንድ ነው እንደ መልኩ አልበሻር እና የኢጅፕት አንድ ነው መልኩ። ኦማን እና የመን እንኳን አይመሳሰሉ አካላቸው የተለያየ። ኦማን ግብዲያ ነው ሰውነታቸው፣ የመን ሞር ቀጫጫ ናቸው፣ ያን ነው የሚመስሉት። ስለዚህ ጀስት ግን የሚጠቀሙት ስትራቴጂ በእነሱ ብትገለብጭባቸው ፌል ነው የሚያደርገው የነሱም ማለት ነው። እና ይቅርታ ወንድም ይቀጥል። ችግር የለም፣ ጥሩ ነገር ነው እየተናገርክ ያለው። ግን ካሉ ግን ቢመጡ ጥሩ ነበር። አሁን መጥቷል የሆነ ልጅ ደግሞ ካለ ሩጦ ካልወጡ እንግዲህ ወይ በገመድ ይዘናቸው በገመድ እንያዛቸው እንዴ። ችግር የለውም። የወንድማችን አጀማመር ኃይለኛ ስለሆነ አስደነገጣቸው አይደለ? እየሮጡ ይወጣሉ። እንግዲህ ነጥብ በነጥብ ነው የሚያስጥላቸው። ሼር ያርጉላቸው። ለምሳሌ አሁን ይህንን ነገር በደንብ ረገጥ አድርገው በእውቀት ሊናገሩ ይችላሉ ብለው ለሚሏቸው ሰዎች እኔ እዚሁ ያለው በቢብሊካል እንደዚሁም በጂኦግራፊ እንደዚሁም በሂስቶሪ ማለት ነው በታሪክ ሼር ያርጓቸው። ማለት የእስራኤልን አገርነትና ህዝብነትን ዲናይ ሊያደርግ የሚችል ሊቅ ነኝ ተምሬያለሁ ብሎ የሚል ሰው ካለ ሼር ያርጉትና ይምጣ እና ዲናይ ያርግኛ ጋር ማለት ነው። እዚህ እየጠየቅ ነው፣ እሱም እየጠየቀን ስህተት ነው ይበል። እስራኤል የሚባል ሀገርና ህዝብ የለም በታሪክ ውስጥም። አሁን እዚህ ዛሬ 76 ዓመትም ተሰበሰበ የተባለው ከአሽካናዝም ይሁን ከኖርዘርን አፍሪካ ከአውሮፓም ይሁን ከተለያየ ቦታ ላይ መጣው ፌክ ነው እስኪ ይበሉ። እኔ ጋር መጥተው ይበሉ። እዚህ ሰው እየሰማን እያየን ማለት ነው። በታሪክ ላይ ቆመው በመረጃ ላይ ቆመው ያወሩን። ሪትን በሆነ በተጻፈ ኤንሸንት በሆነ ታሪክ ላይ ቆመው ኤንሸንት በሆነ ጂኦግራፊ ላይ ቆመው ያወሩ ለማለት ነው። ቴንኪው። እንግዳ መጥቷል። እስኪ ጠይቂው። እሺ፣ እሱ ባለው ዙሪያ ላይ የምትቃወመው ነገር አለ? ጥያቄ አለ? እስራኤሎች አሁን ያሉ ትክክል አይደለም ወይ ስለአሁን በወቅታዊ ነገር ያለውና መናገር ከፈለጋችሁ ሚውታችሁን አምጡና አሁን 2 ሰዎች አስገብቻለሁ፣ ማውራት ትችላላችሁ። ሰላም ብለናል። ጤና ይስጥልኝ። አስያ አይሻ አይሻ ኦኬ። ሰላም አይሻ። አይሻ በስምሽ እኮ የሚያምር አረበኛ ዘፈን አለልሽ። አይሻ ይወላ ፈርጥጣ ሄደች። እንግዲህ ደብልቄ ሰላም ነህ? ደባልቄ ሰላም ነህ? ኮይ ደባልቄ ሰላም ነህ? ጥያቄ አለ? አስተያየት አለ ወይስ ልትተኛ ነው የገባው ቤት ውስጥ? እኛ ለመኝታ ቦታ የለንም። ደባልቄ ከኛ ጋር ነህ? እሺ፣ ሌላ ሰዎች መግባት የሚፈልጉ አሉ፣ እነሱን እናስተናግድ። እነ ደባልቄ ደግሞ ታች ሄደው ይተኛሉ። ሀይ ኤልሳ፣ ሰላም ብለናል። ሰላም እሺ፣ ብዛ ሰላም። እና ቁጥር ጻፉልን፣ ታች ጻፉልን። ለኤርሚያስ ጥያቄ ካላችሁ ስለ እስራኤል ትክክል አይደለም። ሲኮ ሚውት ታደርጋለህ። ብዙ ጫጫታ አለበት። ባለንበት ቶፒክ ላይ መናገር የምትፈልጉ ካላችሁ፣ ጥያቄ ካላችሁ፣ እንደ ወንድ በስነ ስርዓት መጠየቅ የምትችሉ ካላችሁ you are more than free መጠየቅ ትችላላችሁ በዲሞክራሲነት። ሲራክ ሰላም ብለናል።
ሰላም ሰላም ሜቲ እንዴት ነሽ? ሰላም አይ ነው። ሰላም። ሌላ ሲራክ መስለኝ ነበር፣ ለካ አንተ ነህ። ሰላም። ቅድም መጥቼ ነበረ አላየሽኝ ማለት ነው። አላየሁም። እኔ ጥያቄ አለኝ እሺ ለሞርቅ አይተምትሱ እሺ። ተገርዘሃል ወይ ማለት ፈልጋለሁ። እስራኤላዊ የተገረዘ ነው። እሺ አሁን ምን አገናኘው ከሚነጋገረው ጋር ያንተ ጥያቄ ጋር? ይሄ አሁን ትንሽ አይ እታች አውርጅ። ይሄ ዱርዬ ነው። እና ትልብዳለ ምን አባታችሁ ወርዳለሁ። አረተው ወይ እዚህ ቦታ የላቸውም። በቶሎ ነው የሚሸኙት። እነሱን እናውቃቸዋለን። ግን የውላቸው አንዳንድ ሰው ድናር ጥያቄ በስነ ስርዓት ሰላም ብለናል። ሀይ ሰላም ነው። እንዴት አመሽ? ደህና ነህ? አለን አለን። እኔ ለኤርሚ ምስጋና ለመስጠት ነው የገባሁት። ምስጋና ቀን ሌላ እንከፍታለን፣ ሌላ ጊዜ እንከፍታለን። ግን ይስ ኦኬ ኦኬ። ብዙ ጊዜ ተከታተልም እና አንዳንድ የተቆረጡ ቪዲዮዎችን ስሰማ ከእስራኤል ጎን እንደሆነና ፍትሃዊ በመሆነ መንገድ ስለሚከታተል ስለሚደግፍ በጣም ለማመስገን ነው የገባሁት። ቴንኪዩ ኤርሚ ለማለት ነው። እናመሰግናለን። ቴንክ ወንድማችን። እሺ ቀጥልና የሚገቡ ካሉ አንዳንድ ቁጥር ይጻፉልንና እናስገባቸዋለን፣ እናስተናግዳቸዋለን። እኛን ቅድም ራሳችንን ሲሉን ነበረ። ብዙ ያው ብንናገር ብንል ያው ከምንም አንዳንድ ጆሮ መስማት የማይፈልግ ጆሮ አለ። ስለነሱ ደግሞ እንግዲህ በግድ ድንጋይ ላይ ውሃ ብታፈሰው እንደዛ ማለት ነው። እና እኛ የተቻለንን እዚህ በታሪክም በኩል በኤቪደንስም ለማምጣት እንሞክራለን። እንግዲህ ይኸው እና አሁን ደግሞ ሰው ገብቷል። እስቲ ዶላር ሰላም ብለናል። ዶላር ሰላም ነው። እንዴት ነው ኤርሚ? እንዴት ነው? እግዚአብሔር ይመስገን። የሆነ ሰው እኮ ነው ከእንቅልፌ የቀሰቀሰኝ። አይገርምም? ለምን ቀሰቀሰ? የሆነ ጓደኛዬ ነው ኤርሚያስ እስራኤል እንደዚህ በደንብ ያውቃታል፣ ስለ እስራኤል እንደዚህ ደግፋል፣ ቤንያሚን ኔታንያሁ ሆኖልሃል ብሎ ቀሰቀሰኝ። ኤርሚያስ ገብቶሃል አይደለም? ምን ብሎ ቤንያሚን ኔታንያሁ ጋር ልላክ ብሎ ቀሰቀሰኝ ነው የምልህ። ጥያቄህ ምንድን ነው? ጥያቄህ ምንድን ነው ወንድም? ጥያቄህ ምንድን ነው? ጥያቄ ስለ እስራኤል እንደዚህ አይነት እንትን እንዳለው አላውቅም ነበርና ልጁ የነገረኝ ነገር በጣም አድንቄዋለሁ። እና ስለ እስራኤል እንደዚህ አይነት እንትን አመለካከት እንዳለው አላውቅም ነበር ማለት ነው። ኖርማሊ ምንድነው አንተ ምንድነው የመሰለክ እሱ የሚያስበው? እሱ የሚናገረው መጽሐፍ ቅዱስ እያነበበ እውነቱን ነው የሚናገረው። ምን ጥያቄ አለ? ከተናገረው ነገር ላይ ጥያቄ ካለ በሱ መጠየቅ ይችላል። ብዙም አልሰማሁትም፣ በእንቅልፍ ልቤ ነውና። ግን በሃይማኖት ደረጃ እንደዚህ ስለ እስራኤላውያን እንደዚህ አይነት እንትን እንዳለው አላውቅም ነበር። ትንሽ ደቂቃ ነው የሰማሁትና በጣም ደስ አለኝ ማለት ነው። በደስታ ነው እንደዛ የምትለው? አዎ ማለት ለሱ ትሩ አፕሪሼት በማድረግ ነው። እንደዚህ አይነት አመለካከት እንዳለው አላውቅም ነበር ማለት ነው። እና ጓደኛዬ ነው ቤንያሚን ኔታንያሁ ገብቶልሃል። እኔ ደግሞ ሌላ ስንከተል ሰጣሁት ነው። እሺ እኔ ሌላ ነበር ያሰብኩት። አሁን ገባኝ። ቤንያሚን ኔታንያሁ ሆኖልሃል ስትል ወደ ሌላ ነው የወሰድኩት እኔና። አይ አይደለም፣ እኔ እንደዛ ኤርሚ ግን አውቀኸኛል አይደለ? ግን እዚህ ላይ የተናገራቸውን ሁሉ ትደግፋለህ? የተናገራቸውን ሁሉ ትደግፋለህ አይደል? የተናገራቸውን ሁሉ ትደግፋለህ አይደል? አዎ ደግፋለሁ። በደንብ ከእንቅልፍ ተነስተሃል ማለት ነው። አዎ ነው ኖርማሊ በቃ እንደ እስራኤል የሚደግፍ ነገር ምንም ነገር እደግፋለሁ። በዛ ምክንያት ነው እስራኤል አምላክም ይደግፋል። የእሱን ህዝብ የምትደግፍ ከሆነ በእርግጠኛነት ይደግፋል። ኤርሚ ደግሞ ሁሉ ጊዜ ኤቪደንስን ሲያመጣ የእንትን መሰረት ያለውን እንትን አድራሽ ያለውን ኤቪደንሶች ይዞ ነው የሚመጣው። ካፉ አውጥቶ ሳይሆን እርግጠኛ ማሳየት ማስነበብ የሚያክል እውቀት ይዞ ነው የሚያመጣው። እንደ ሌሎቹ ከኪሱ አውጥቶ አይደለም። እና ያ ማድነቅህ እውነትህን ነው። ብዙ ሰዎች ያደንቁታል።
ኤልያስ እና ዝም ብሎ መደገፍ አይደል፣ እውነት ላይ ስለተመሰረተ ነው የምንደግፈው። ትክክል ብለሃል። ኤልያስ እና ቪዥን ሰላም ብለናል። በምንነጋገረው ዙሪያ ላይ ወይ ጥያቄ ወይ አስተያየት ካላችሁ ሰላም ብያለው። ሜዲ ኤልያስ ይቀድመኛል ወይሱ ካወራሱ ኤልያስ ችግር የለም ቦታ ሰጥተዋል። ኦኬ ቪዥን እኔ ልናገር። ቴንኪዩ ሜዲ ስላስገባሽኝ። እኔ ተማሪ ነበርኩኝ። ተማሪ በነበርኩበትም ሰዓት ከኦክቶበር 7 በፊት የነበረኝ አመለካከት እና ከዛ በኋላ ነገሮችን በደንብ ዲፕሊ ስመለከታቸው ይቅርታ ይሰማሉ አይደለ? አዎ ትሰማለህ። ከኦክቶበር 7 በኋላ ነው ብዙ ነገሮችን በራሴ ኢንቨስቲጌት ለማድረግ ሞከርኩኝ እና በትምህርት ቤቶች ውስጥ ያሉትን የጁሽ ክለቦች፣ እስራኤል ክለቦችን እየሄድኩኝ ያለውን ነገር ለመረዳት ሞከርኩኝ። ከዛ በኋላ ኮምፕሊትሊ የነበረኝ አመለካከት ነገሮቹ እንዴት ትሪገር ሲደረጉ እንደነበረ፣ እዚህም ድረስ በምን ምክንያት የተደረሰው፣ ማነው የተነኮሰው የሚለውን ዝም ብለን እንደው በጨለምተኝነት አንዳንድ የምንሄደው አካሄድ አንድን ነገር ኢንቨስቲጌት ማድረግ ያስፈልጋል። መጀመሪያ ትክክል። እስራኤል ኤግዚስት የማድረግ ጥያቄ ነው ያላት። ምንም ሌላ ጥያቄ የላትም። ሀገር ቶፒክሽን በጣም ነው የወደድኩት። ሀገር መሆን አትችልም ወይ? they only requested to be a country, that's all they asked. ስንት ጊዜ ነው ጦርነት እነዚህ ሰዎች ላይ ወይጅ የተደረገው? ስንት ጊዜ ነው ቴምት የተደረገው? 1300 እስራኤሎች ሲገደሉ፣ ሆስቴጅ ሲወሰዱ what do you guys expect? ምን እንዲያደርጉ ነው የፈለጋችሁት? ሐማስ ተደብቆ ህዝቡ ሲገባ what do you guys expect? ህዝብህን ወስዶ ሆስቴጅ አድርጎ ገድሎ ሲሄድ እነዛን ከመጥፋት ውጭ ምንም አማራጭ የለም። ዳስወድ ሲቪሊያን ዋር ዌጅ ከኦክቶበር 7 በፊት ምን ነበር አስተያየት? ምን መሰለሽ፣ ይሄ ኮንስፓይረሲ አለ አይደለ? ኮንትሮል ፕሌስስ ኮንትሮል የሚባል ይሄ ሚዲያው እንትን የሚለው አለ። ከዛ በኋላ በደንብ ኢንጌጅ ማድረግ ጀመርኩኝ። ራሴ ቴብሎችን ሆስት እያደረግኩኝ ፕሮ ኢዝራኤል የሆኑ ቴብሎችን ራሱ ሆስት ማድረግ ጀምሬ ነበረ፣ በደንብ ማለት ነው። ከእስራኤል ክለቦች ጋር የኢትዮጵያን ክለብ አንድ ላይ አድርጌ ትምህርት ቤቶች ላይ በጣም ብዙ ስራ እየሰራ ነው። አሁንም እንደውም ፎሎ ብታደርገኝ ደስ ይለኛል። ስላወቅኳችሁ ደስ ብሎኛል። ሂለል የሚባል ካወቅሽ፣ ሂለል በደንብ የሚታወቅ ክለብ ነው። ሜይ ቢ ኢፍ ዩ ጋይስ ኖ ኢት። ካምፑስ አለ በየካምፑስ አለ፣ በየካምፓሱ አለ። ምንድነው አንድ ትሬኒንግ ከዚህ በፊት ከነሱ ጋር አንድ ትሬኒንግ የወሰድኩት ነበረ። አይ ዋንትድ ቱ ኖ ቦዝ ሳይድ ገብቶሻል። ራሴን ሰፖርተር አድርጌ አይደለም የወሰድኩት። አይ ጀስት ዋንት አንደርስታንድ ዋት ኢዝ ጎይንግ ኦን ዴር። ሶ ኤቭሪ ታይም ከነሱ ጋር ሳወራ እንደ ሰፖርተር ሆነው አይደለም የሚነግሩኝ። ጀስት ዋና ምንድነው ከሁለቱም ሳይድ ነገሮችን እንድንረዳ ነገሮችን መረዳት አለብን ነው በቃ ሆል ፖይንት። እዚህ ጋም የሚፈጠረው ነገር እዚህ ጋም ያለውን ሳይድ እናዳምጥ። እውነቱ የቱ ጋር ያለው ነው፣ እሱንም ማወቅ ያለብን። ይሄንን ነው መስራት ያለብን ሁላችንም። ገብቷችኋል? እንደው በቃ በሃይማኖት ከኔ ጋር ስለተመሳሰለ ብቻ የሰራውንም ኃጢአት መደግፍ አለብኝ እንደው ዝም ብሎ በጨለምተኝነት። ገብቷችኋል? ሃይማኖት ስለተመሳሰለ መጥፎ ነገር ስለተሰራ መደገፍ አለብን? የሀፍት ምንድን ነው እየተካሄደ ያለው፣ እውነቱ ምንድን ነው፣ የት ጋር ያለው የሚለውን መረዳት አለብን። ሌላ ጊዜ በደንብ ብንነጋገር ደስ ይለኛል። ለመጀመሪያ ጊዜ ኢንትሮዲውስ ለማድረግ ነው እንትን ያልኩት። ቴንክ ዩ ጋይስ። በጣም ደስ የሚል ሰው ልጅ አሁን በራሱ እንደዚህ አሁን የልጅ ያደረገው በጣም አሜዚንግ የሆነ ነገር ነው። በጣም ሰው መማር ያለበት። አሁን ሚዲያ ሁሉ ተጥለቅልቆ ያለው አንድና አንድ ሳይድን ብቻ ደግፎ ነው። ስለ ፈለስጢንያኖች ምስኪኖች እንደሆኑ፣ አረቦች እንደተገዙ በቃ ሁል ጊዜ ሳይድ ወስዶ ነው። አሁን እኮ ፍትህ ለመሆን እኮ ሁለት ሳይድ መውሰድ አለብን። እሷ የሚያየው ሁሉ አንድና አንድ ሳይድ ሆነበት። ይሄ እንዴ ትክክል ሊሆን አይችልም ብሎ ራሱ ፈልጎ ለምን የእውነቱን ሳይድ ለማድረግ ብዙ ኢንቨስቲጌት ማድረግ አለበት። ትናንሽ ቤቶች ስለሆኑ እሱንም እኔ እንጃ እንዴት እንዳገኘው። ድምፅ የለም ለእስራኤል ድምፅ የለም።
እና በራሱ እንደዚህ መድረሱ ራሱ በጣም ትልቅ ነገር ነው። እንደውም ዛሬ ሜዲ ይቅርታ አላቋርጥሽ። እዚህ ጋር አንድ ፖይንት እንደውም የምናገረው መሰለሽ፣ አንድ ዳንኤል የሚባል ሰው የተዋወቁት ሰው ነበር እና አንድ የነገረኝ ነገር አለ። ምንድነው ብዙ ጊዜ ጂዊሽ ኮሚኒቲ እዛው እርስ በርስ ውስጥ ነው ያለው፣ ማለት እርስ በርሱ ኮሚኒቲው አለ፣ ውጭ ላይ ግን ብዙ ኤክስፖዠር የለም። ታስ ፕሮብለም። ውጭ ይሄ ከኦክቶበር 7 በኋላ ይሄ ሁላ የኢንተርኔት ጎርፍ የመጣው ምንም አይነት ነገር ስላልተሰራ ነው። እኔ ኢቨን ኢትዮጵያን ጁስ አሉ አይደለ? ኢትዮጵያን ጁ አንድ የምናውቀው እንግዲህ የመጀመሪያ ቀን ሳይ ነው ይሄንን ቲክታክ ፔጅሽን አቭ ኔቨር ሲን ኤኒዋን ታኪንግ ላይክ እንዴት ነው ወጥተው መናገር። ሚዲያ አሁን የሚዲያ ጊዜ ነው። ይሄ ፊት ለፊት ወጥቶ መናገሩና ሰውን አዌር ማድረጉ በጣም ኢምፖርታንት ነገር ነው እና ለዛ ነው ስላገኘኋችሁ መጀመሪያ እንዳየሁኝ ነው መግባት የፈለግኩት። መጀመሪያ ሪኩዌስት ያደረኩት ይሄ ነገር መጨመር አለበት። ቢኮዝ እርስ በርስ ውስጥ ነው የነበረው ነው ያለኝ። እሱም ምንድነው ኮሚኒቲው እዛ ውስጥ ጠንካራ ነው፣ ግን ውጭ ላይ ወጥቶ ማቅረብና የፕሬዘንት ማድረግ አልነበረ። ስለዚህ ኦክቶበር 7 ከተፈጠረ በኋላ ይሄ የውሸቱ ጎርፍ፣ የሚዲያው ጎርፍ አጥለቀለቀው። የሚዲያው ጎርፍ እኮ ዝም ብሎ አይደለም፣ በገንዘብ ተገዝቶ ነው። በገንዘብ ተገዝቶ በቢሊዮኖች አሁን ከኢራን ያሉትን ህዝቦች ገንዘብ እየሟጠጡ ጋዝ የሚሸጡበትን መዓት ገንዘብ ያላቸውን ለቴሮር እና ለእንደዚህ ፕሮፓጋንዳ የውሸት ፕሮፓጋንዳ ተስፋፍቶ በጉልበትም በሀሳብም በዛ ላይ ደግሞ ሐማስ በቴሮር እንዲሰብ አሁን ዛሬ እኮ የሚደገፍ ያለው ቴሮር ነው። ፕሪ ፓለስቲን የሚባለው ሐማስ ደጋፊዎች ናቸው። እንዴት ነው አሁን ሰላምተኛውን ሳይደግፍ ቴሮሪስትን መደገፍ ዛሬ ኖርማል የሆነው? ይህ እኮ በገንዘብ የተገዛና ብሬን ዋሽ ተደርጎ ስትራቴጂ ወጥቶበት በቢሊዮኖች የተገዛ ጭንቅላት ነው። ካታር ራሱ አሜሪካ ውስጥ ይህንን ሄዳችሁ ቼክ ማድረግ ትችላላችሁ። ከ6 ቢሊዮን በላይ ገንዘብ ዩኒቨርሲቲ ውስጥ ኢንቨስት አድርጋለች፣ በነፃ እየከፈለች ለስቱደንቶቹ በውስጥ የእስራኤል ስም እንዲጠፋና የእስራኤል ብቻ ሌላ እኮ አይደለም አንቲሴሚቲዝም እንዲስፋፋና ለምን አሜሪካ ውስጥ ይሁዳኖች አሉ፣ ሚድልስት የለም። ሚድልስት ይሁዳኖች ተገለው ወይ ተባረው የሉም። አሁን ዜሮ ነው ያለው እና አሜሪካ ውስጥ እና አውሮፓ ውስጥ ትንሽ ስላሉ በቢሊዮን ገንዘብ እየተገዙ ስራቸው ተሳክቶላቸዋል። አሁን ጎርፍ እንዳልከው ጎርፍ የሚነዳ ያለው ያ በተገዛና በፕረፐዝ የሆነ ነገር ነው። ፕረፐዙ ደግሞ ምንድን ነው? በጦር ይዋጓታል። በጭንቅላትም እስራኤል እንድትጠፋና ይሄ አንቲሴሚቲዝም በዚህ ዓለም ተስፋፍቶ ልክ ሂትለር ፕሮፓጋንዳውን እንዳከታተለውና ያንን ፕላን ይዞ ሲመጣ ለሱ ቀላል ነው የነበረው። ለምን ኦሬዲ ሰርፈዙን አዘጋጅቶታል ለዚህ ለጥላቻና ለእንትን እና አሁን ሐማስ ወይ ቴሮር ኮንዴም የሚደረግበትና የሚወገድበትን ሰው ህዝቡ ወጥቶ ተው እንዳይል ሲኤንኤን ኒውስ ሁሉ ከአልጀዚራ ነው የሚወስደው። ጠቅላላ አልጀዚራ እንትን የሚሉትን ሲኤንኤን የሚባሉት አሁን ኢትዮጵያ ሚዲያም ከእነሱ እየተቀበሉ ነው። ምንም ሳያጣሩ ምንም ሳይሉ ያንን ለህዝቡ ያቀብላሉ። ህዝቡ ደግሞ አፉን ከፍቶ ነው የሚበላው ያንን ነገር። ስለዚህ በዓለም የሚሰራጭ ነገር እና በጣም አሁን አንተ ያረከው ነገር ኤጌንስት ፍሎ ነው የሄድከው አንተ። አሁን ፍሎ አለ። አሁን ፍሎ ይሄ መሄድ እንደ ጎርፍ የሚነዳ አንተ እኮ ኤጌንስት ነው የሄድከው። ይሄ ደግሞ ቀላል ነገር አይደለም። እንዳንተ የሚያደርጉ ወጣቶች ዛሬ ጥቂቶች ናቸው። አሁን የኢትዮጵያ ሁሉንም ሳንል ብዙ ሰዎች ማይንዳቸው ከኦክቶበር 7 ስፔሻሊ በጣም ተለውጦ ነው ያለው። ያላቸው ጥላቻ ለእስራኤል ለይሁዳኖች ገደብ የሌለው ነው እና ይሄ ነገር ያረከው ነገር ትልቅ ነገር አይደለም። በራስክ እዚህ ኮንክሉዥን ላይ መድረስ እዚህ ሀሳብ ላይ መድረስ ራሱ በጣም የሚደነቅ ነገር ነው። የሚገርምሽ ሜዲ ትምህርት ቤቴ ውስጥ የኢትዮጵያን ክለብ ፕሬዚደንቱ ሙስሊም ነበረ እና ጁሾቹ የኢትዮጵያን ጁሾቹ ክለብ ላይ እንትን ማድረግ ይፈልጋሉ፣ ፕሮግራም ማዘጋጀት ይፈልጋሉ። ቢኮዝ የኛ የኢትዮጵያን ጁሽ አሉ። የመጀመሪያ ጊዜ ይሄን ፕሬዚደንቱን ስንጠይቀው አንፈልግም ነው ያለው። ዊዶን አሾሴት ከእነሱ ጋር ምን የሚያገናኘ ነገር አንፈልግም። ኦንሊ ኦፕሽን የነበረ ምንድነው? ራሳችን የኢትዮጵያን ጁ ብለን ሌላ አዲስ ክለብ ከፈተን እኔና ጓደኛ። ይሄ ክለብ ከጁ ክለብ ጋር በደንብ አብሮ የሚሰራ ሱት የሚያደርግ ኢቨንቶችን የሚያዘጋጅ ቴብል የሚያዘጋጅ
ሰልፍ ካለ ራሊዎች ካሉ የሚወጣ እንደዚህ አይነት እንትን አደረግም ስ ማች አስበሽዋል። ኢቨንት ለማዘጋጀት የኢትዮጵያን ክለብ ሆኖ ማለት ነው ኢቨንት ለማዘጋጀት ኮፕሬት አናደርግም ማለት ያኔ በጦርነቱ ወቅት የመጀመሪያው ጦርነቱ ወቅት በጣም አስቸጋሪ ነበረው። እኛም ሁላችንም በዛ ሰዓት ነው ነገሮችን ሪያላይዝ ማድረግ የጀመረው። እነሱ እኮ መንገድ ላይ መሄድ አልቻሉም። ስቱደንት አሁን የሱዳኖች ስቱደንት ተዘግቶ በፖሊስ ነው ተመርተው የሚሄዱት። ለምን ሊገሏቸው በቃ። ይሄ እኮ ጥላቻ አይደለም ይሄ ያላቸው እና አሁን የተመሰረተ አይደለም። ኦልሬዲ እንትኑን ለረጅም ዓመት ዲቨሎፕ ሲያደርጉት የነበረው አሁን ደግሞ ኒውዮርክ ውስጥ ያው ሜይሩን እንደምታውቁት የከተማው ከንቲባ አስተዳዳሪ ዋና ሐማስ ኢንቲፋዳ ግሊቦል ኢንቲፋዳ እያለ ሲወጣና ከነሱ ጋር እንትን ሲል የነበረ ሰውዬ ነው ዛሬ ተመርጦ ኒውዮርክ ሀገርን የሚያስተዳድራት እና ምን አይነት ነገር እንደሚመጣብን ኒውዮርክ ውስጥ ከሁለተኛ ቁጥር ከእስራኤል በኋላ የጂውሽ ፖፑሌሽን ትልቅ እዚህ ሀገር ውስጥ ነው። እዚህ ሀገር ተመርጦ ከተመረጠ ጀምሮ እስካሁን የሚያደርጋቸው ነገሮች ሁሉ እቺን አገር ዜሮ ነው የሚያስቀራት። አሁን ይሁዳኖች እየወጡ ነው ኦልሬዲ ቢዝነሳቸውን እየሸጡ ወደ ሌላ ቦታ እያስረከቡ ቢዝነሱን እያወጡ አገሪቱን እነሱ መቼ የሚሄዱበት ድህነት አይደል የሚሰፍረው። ምንም በረከት እኮ የለም። በየሄዱበት አሁን ኤሮፕን ሂዱ ጠቅላላ ተሰክስከው ያሉት እነሱ ናቸው። ቀስ እያለ ደግሞ እንግዲህ ድህነቱ ነው እየገባ ነው ወደዛ። ያ እና እውነት ለመናገር እዚህ ያላችሁ በእስልምና ከነዚህ ከቴሮሪስት ጋር የሚያገናኘው ነገር የለም። እስልምና እስራኤል ብትሄዱ እኔ አሁን ኔክስት ሰመር ሀቭ ፕላን ቱ ቪዚት ሰላም ከሆነ ሙስሊሞች በሰላም ይሰግዳሉ። ሚድል ኦፍ ዴይ ቪዲዮ አይታችሁ ከሆነ በስነ ስርዓት እስላም አለ፣ ክርስቲያን አለ፣ ፓለስቲኒያን እስራኤል ፓስፖርት ያላቸው ፓለስቲኒያኖች አሉ። ሰላም የሚኖርበት ሀገር ነው፣ የፍትህ ሀገር ነው። እስላሞቹን ጠይቋቸው። እኔ ሪሊ ማን ለእናንተ ሪኮመንድ የማደርገው ዩ ጋይስ ጎ ዴር ኤንድ ሲ ዊዝ ዩር ኦን አይስ። እሱ ነው ማየት ማድረግ ያለባቸው። ቴሮሪስት ህዝብን ሆስቴጅ የሚያደርግ ቴሮሪስት ሃው ዱ ዩ ጋይስ ሰፖርት ዳት? ይሄ ቢዮንድ ከሂማኒቲም አንጻር ምንም አያገናኘውም። ከእስልምና አይደለም ሌላ ነገር አይደለም። ሄዳችሁ ማየት ዊትነስ ማድረግ ከዛ ደግሞ የራሳቸውን ኢንቨስቲጌሽን አድርጉ። ዶንት ቢ ኤኒ በየትኛውም ሳይድ አትሆኑ። ነገሮችን አንደርስታንድ ለማድረግ ለራሳችሁ ለእውቀትም ማለት ነው አንደርስታንድ ለማድረግ ከዛ በኋላ ለእውነትም ለሰው ልጅ ለመቆም ማለት ነው። ገብቶሻል? እሱን ነው ሪኮመንድ የማደርገው እኔ ማለት በጣም ሶ አንፎርቹኔት ይሄ የምናየው ነገር ድስማች ሰው እንደ ጥላቻ መኖሩ። እዚህ እኔ የምኖርበት ከተማ ካናዳ ውስጥ ሲነጋግ ላስት ሴሚስተር ተኩሱ ሲነጋግ ላይ ካናዳ እንግዲህ ያስቡ የዲሞክራቲክ ሀገር የሚባል ምንድን እየተፈጠረ ያለው ነው? ወዴት እየሄድ ነው? ገብቶሻል? እዚህ ሀገር ላይ እንደዚህ በሆን ከጀመረ እንግዲህ እኔ አሜሪካ ሀገር ሲኒጎግ ሄዳለሁ፣ ሰንበትን አከብራለሁ። ስትሄድ እዛ በጋርድ እና በፖሊስ ስንት ሜትር ርቀው ፖሊስ ጋይድ ካልተደረገ ጸሎት ቤት ሰው ሊገባ አይችልም። ለምን? በጥበቃ ነው። አሁን የት መስጊድ ነው የት ቸርች ነው እንደዛ ጥበቃ የምታየው? ይሁዳኖችን ሄደው የሚገላቸው ሲኒጎግ ነው። ሱቃቸው እየሄዱ ነው፣ ሬስቶራንታቸው እየሄዱ ነው። በጣም እያሳደዷቸው ናቸው። እና ይሄ ሁሉ በጥላቻ ታርጌት የተደረገው የይሁዲ ዘር ስለሆነ ጥላቻው ኦልሬዲ በትምህርት ቤት አሁን ሃይስኩል ራሱ ይሁዲያኖች እና ኖርማል ፓብሊክ ስኩል አብሮ መማር አይችሉም ትናንሽ ልጆቹ እንኳን። ለምን? ያ ከቤታቸው የሚመጣም ጥላቻ ስላለ እዛ ውስጥም አሁን አብዛኛው አስተማሪዎች ሊበራል እና ይሄንን ነገር በትልቁ እየተቀበሉት ነው የይሁዲያኖችን ጥላቻ። ይሄ እኮ በየቦታው እየተሰማራ ነው ያለው። አሁን ያለንበት ጊዜ ቴሮሪዝም የሚደገፍበትና ቴሮሪዝም የሆነበት ኢንቲፋዳ ግሎባል ኢንቲፋዳ እያሉ ቻንት የሚያደርጉበት አገሪቱን ጥልቅልቅ ሲያደርጉ የነበሩት የሐማስ ሰፖርት ናቸው። ይሄ ተቀብለው የእስራኤል ግን የመጽሐፍ ቅዱሷ አንድ ሀገር ያላት በዓለም ውስጥ አንድና አንድ ያችን ሀገር ለምን ትኖራለች? ለምን እስራኤል ዘር በዚህ ዓለም በማለት ነገ ቀንና ከሌሊት ያን ነው እንትን የሚላቸው። አሁን ለምሳሌ ኢራኖች እንደዛ ሲረሸኑ ንጹሃኖች ለምን ወጥተው እንትን አላረጉም? ሰላማዊ ሰልፍ። ስለዚህ የአያቶላ መንግስት 20 ሺህ ፕሮቴስተሮች
አርጂሲ ፕሮቴስተሮች ሜይ ቢ 40 ሺህ ከዛ በላይ ነው የሚሆነው። 40 ሺህ ሰው ሲገደል አንዲት ቃል ያልተነፈሱ ፕሮ ሂማን የሚሉ እነሱ ራሳቸውን ሂማኒቴሪያን የሚሉ ሰዎች ፕሮ ፓለስቲኒያኖች ለምንድን ነው 40 ሺህ ሰው ሲገደል አንዲት ቃል እኔ በጣም ነው የሚገርመኝ። እሱ ላይ በተለይ እንደዛ ሲንፈራፈሩ የነበሩ ሰዎች ለምንድን ነው 40 ሺህ ሰው ምን ሰው አይደለም ወይ ነው? እስቲ እናንተ አንደርስታንድ አድርጉት። እስቲ እንዴት ነው የምትገልጹት? 40 ሺህ ሰው አንዲት ቃል ያልተነፈሱ ሰዎች የሰው ሞት ጨነቀ እንትን አላቸው ማለት ነው። ያኔ አንዳንድ ሰዎች ምን ይላሉ ወርለ እንትን መርጦ አልቃሽ እንደዚህ በዛ አይነት ምክንያት ነው። አንዳንድ ሰዎች ተከፍሏቸው ነው የሚያለቅሱት እና ተከፍሏቸው የሰው ችግር ይገባቸዋል። ችግርም ባይሆን ችግር አድርገው ያቀርቡታል። ስለዚህ ነው የኢራን ችግር የእውነት ስለሆነ አይመስላቸውም። ግን የፓለስቲኒያን ችግር ተከፍሏቸው ስለሚያለቅሱበት እንባቸውም ትልቅ ነው፣ ድምጻቸውም የጎላ ነው ስለተከፈላቸው። አንደኛ ቅድም ደግሞ ባልከው መሰረት ቪዥን ለምንድን ነው ይሁዳኖቹ ወጥተው ወደጅ ስለማንነታቸው የማይጋፈጡት የማይናገሩት ለምንድን ነው የማይታገሉት ላልከው ሁለት ምክንያት አላቸው በእኔ አስተያየት። አንደኛ አብዛኛውን ጊዜ ይሁዳኖች በየሄዱበት ቦታ ተቀባይነት የላቸውም። ለምን? ሰዎች በፕሮፓጋንዳ ጠምደው ስለያዟቸው እና አንኮንሽስ ባይስ አለ ከይሁዳኖች ጋር። ይሁዳኖች ሲባል አብዛኛውን ጊዜ ምንድነው ብዙ ገንዘብ አላቸው፣ የገንዘብ እንትናቸው ቅድም የተነተንካቸውን ምክንያቶች ይዘው እንዳንተ ታታሪዎች አይደሉም ሰዎች እውነት ነው አይደለም ብለው አያጣሩትም። ሁለተኛ ደግሞ አብዛኞቹ ይሁዳኖች ዌስተርን ወርልድ የሚኖሩት ነጮች ናቸው እና ከነጮች ጋር ደግሞ ዋይት ጊልት አለ። ዋይት ጊልት ስላለ እንዴት እኔ ነጩኜ በደሉኝ ብዬ ማለቅስ ይችላል? ምን ልጁ አልጩህ እና ይሄ ጥርጣሬ እንትን ሌላ ሰው ያወዛግባል በማለት ጸጥ ይላሉ እና እኛ ህብረተሰቦቻችን ውስጣችን ገብተን በሃይማኖታችንም ከውስጥ መጠንክሩ ነው የሚለን። ደጅ ከመውጣታችሁ በፊት ውስጣችሁን አጠንክሩ ነው የሚለን እና እኛ ትምህርት ቤት እኔ ያደኩበት ከዩዳኒም ትምህርት ቤት ነው የምናስተምረው እንዴት አርግተን ዓለምን በፖዚቲቭ እንድንቀይር። ፓለስቲን ጋዛ ትምህርት ቤት ብትሄድ አንድ ይሁዲ 4 ይሁዳኖች አሉ፣ ሁለቱን ከገደልካቸው ስንት ቀሩህ ብለው ነው ሂሳብ የሚያስተምሩት። እና እንደዚህ አድርገው ያደጉ ልጆች እንደዚህ ተምረው አጥንተው ያደጉ ልጆች ነገ ከኔ ልጅ ጋር ቁጭ ብዬ ሳስተምራቸው ሳገናኛቸው ጥሩ በልጅነታቸው ጥሉ የተባሉ ልጆች ሲያድጉ እንዳንተ ወጥተው ካላጠኑ ካልጠየቁ ካልተመራመሩ እንደጠሉ ነው የሚኖሩት። ገባ አባባላይ እና ደስ ይላል ያደረገው። እስቲ አሁን ደግሞ እና ጎበዝ ነህ አባባልህን እና በርታበት። በጣም እናደንቅላለን። እንዳንተ ያሉ ወጣቶች ይበርቱ ነው የምንለው። አቶ ኤርሚያስ ለምንድን ነው ይሁዳን በዚህ ዓለም ውስጥ በጣም እንደዚህ ጥሩ ባደረገው ለምንድን ነው የሚጠላው? ጥላቻ የበዛበት። አሁን እኮ ጥላቻ ገደብ እንትን እያለው ነው፣ ገደብ እያለፈ ነው የጥላቻ። አሁን 90% ማለት እንችላለን ክርስቲያኑም እስላሙም ያልሆነውም ሊበራሉም አታይስቱም ከእስራኤል ላይ በቃ ሁሉ ነገር እየገነነና በመጥፎ የሚታየው ምንድን ነው ምክንያቱ? ለእኔ ነው ድረስ እሱ ያንሳልንና ከዛ ትመልሳለህ። መቼ ነው ይሄ ታሪክ እንደዚህ የጀመረው ብለሽ ታስቢያለሽ? እስራኤል እንደዚህ መጣላት የጀመረው ከመቼ ጊዜ ጀምሮ? ያዕቆብና ኢሳብ ጀምሮ። ስለዚህ እስራኤል በዚህ ምድር ላይ ወዳጁ አንድና አንድ ብቻ ነው፣ እሱም እግዚአብሔር ብቻ ነው። እግዚአብሔር ስላለ ነው እስራኤል የሚኖረው እንጂ እግዚአብሔር ባይኖር እስራኤል አይኖርም። እና የእስራኤል ጠላቶች ከድሮ ዘመን ጀምሮ እንደዚህ ብለው ይጮሁ ነበር። ለእኛም እድል ስጡን። እሺ ትምጣና ትሰጣለች፣ እኔ እወጣለሁ። እሺ ወገኖች፣ አትወጣም። ቀጥልበት፣ እሱን እንትን ኤርሚያስ ቀጥልበት የሰጠና ከዛ በኋላ አንተ ትላለህ። ችግር የለም። የኔ እዚህ መቀመጥ ቦታ ይዛለሁ። እኔ ቤት ብከፍትም ችግር የለውም። ክፍት ነው፣ ክፍት ቦታ አለ። ቆይ
እውነት ለመናገር ቦታ የምትይዘው ደስ የሚል ቦታ ነው። ማወቅ መረዳት ያለብንን ነው የምታስረዳን እና የአንተ ቦታ መያዝ የሶስት አራታችን ብንወርድ ይሻላል አንተ ከምትወርድ። እውነት ነው አለ ቦታ ለሁሉም ጀስት ሚውት አድርጉና እባካችሁ ለሱ በሰፋ ቢያለው ያብራራና ከዛ መጨመር ካለባችሁ እንጨምራለን። እሺ ቴንክ ዩ በጣም ነው የማመሰግነው። ቶሎ ቶሎ ብዬ እሰጣችኋለሁ አንብቤ። እስራኤል አሁን አይደለም የተጣላው በሐማስ በሂዝባላ ወይ በሀውቲ በሶሪያ በኢራቅ ወይ በሀያቶላ ክንፎች እና በእነሱ አይደለም የተጠላው ማለት በእነሱ አይደለም ጥላቻ የጀመረው ለማለት ነው። እነሱም ይጠሉታል፣ ልክ ነው። ይሄ ጥላቻ ግን ከጥንት የነበረ ነው። ምክንያቱ ምንድነው ከተባለ እውነቱን ስነግራችሁ የመሲሁ ዘር ስለሆኑ እዚህ ምድር ላይ ሰይጣን አይፈልጋቸውም። እንዳይኖሩ ከሚፈልጋቸው ሰዎች መካከል አንዱ እስራኤልን የመሲሁ ዘር ስለሆኑ ሰይጣን አይፈልጋቸውም። ሰይጣን እንዲጠፉ ነው የሚፈልገው። ይህንንም ደግሞ ከድሮ ዘመን ጀምሮ ሲያደርገው ነበረ። ለምሳሌ የዛሬ 3000 ዓመት ያ ታላቅ ነቢይ በነበረበት ሰዓት ላይ ትልቁ ንጉሥ ዳዊት በነበረበት ሰዓት ላይ የአሳፍ የሚባለው ከቆሬ ልጆች ውስጥ ከዘማሪያኑ አንዱ ነው። ኤዶታምና ኤማን የሚባሉት ሌሎች ዘማሪዎች አሉ። እነዚህ ሰዎች ይሄ አባት በዳዊትም ዘመን በሰለሞንም ዘመን የነበረ ነው። እሱ በዝማሬው እንደዚህ ብሎ ይናገራል። አቤቱ እንዳንተ ማን ነው? አቤቱ ቸል አትበል፣ ዝም አትበል፣ ቸልም አትበል። እነሆ ጠላቶችህ ጮኸዋል፣ የሚጠሉትም ራሳቸውን አንስተዋል። ሕዝብህን በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ ይላል። ኦኬ ይሄ እስራኤል ነው። ሕዝብ የተባለው ቅዱሳን የተባሉት ማለት ነው። ምክሩም ነበረ የተማከሩባቸው ሰዎች እስራኤልን ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። እስራኤል የሚባለውን ሕዝብና አገር እናጥፋው። በዚህ ምድር ላይ የእነሱ ዘር ለወሬ ነጋሪ እስከማይቀር ድረስ በሙሉ ዲስሚስ እናርግና ዳግም ስማቸው አይታሰብ አሉ ይላል። እነማን ናቸው ያሉት? ጠላቶች ናቸው። ያው ጠላቶችህ ጮኸዋልና አቤቱ ምን አትበላለው? እንዳንተ ማን ነው ማለት አሳፍ ማን ነው? እንዳንተ ማን ነው ብሎ የሚለው እንደ እስራኤል አምላክ ያለ እንደ አምላካችን እንደ እግዚአብሔር ያለ ማንም አምላክ የለም። እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። ይህንን የሚያሳስበው ወደ ማን ነው? ወደ እግዚአብሔር ነው። እስራኤል በምድር ላይ እንዲኖር ሌላውን ፍጥረት የፈጠረ አምላክ እስራኤልን ፈጥሮታል። እስራኤልን ደግሞ በኪዳን ሕዝቤ ብሎታል። 2 ኪዳን ከሱ ጋር አቁሟል እና ዝም አትበል ቸልም አትበል ብሎ አለው እና የእስራኤል ስም አይታሰብ አሉ። የዛሬ 3000 ዓመት ላይ የነበረ አገር እነማን ሀገሮች እንደዛ ብለው እንዳሉ እዚህ ጋ ይጠቅሳል። የዛሬ 3000 ዓመት እንኳን የእስራኤል ስም በዚህ ምድር ላይ አይታሰብ፣ ይጥፉ፣ ይደምሰሱ፣ ዘራቸው ይለቅ ብሎ የሚል የሚራገሙ፣ የሚጠሏቸው፣ የሚያሳድዷቸው፣ የሚገሏቸው በስፍራዎች ሁሉ አይሁዳውያንን በተገኙበት እንዲገሏቸው ደብዳቤ እየጻፉ ከአሕዛብ መንግስታት ጋር እየተመካከሩ የክፋትን ሴራ እያሴሩ ያደርጉባቸው ነበር። ግን እግዚአብሔር አምላክ ከዚህ ህዝብ ጋራ ኪዳን ስላለው ታሪክ ስላለው ያልተዘጋ ምዕራፍ ስላለ እስከ ዛሬ ድረስ ስለ አባቶች ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስለ ቅዱስ ስሙ ሲል እየታደገው አለ፣ ይቀጥላል። ባይዘው እዚህ ፕላኔት ላይ እስራኤልን ሊደመስስ የሚችል ሙሉ በሙሉ ጠርጎ ከምድር ላይ ሊያጠፋው የሚችል አንድ ኃይል የለም። አንድ ኃይል ነው ያልኳችሁ፣ ምስክሬ የአብርሃም አምላክ ነው። አንድ ኃይል እዚህ ፕላኔት ላይ ሰው ነኝ ብሎ ያለ የፈለገ ኒኩለር ይታጠቅ ዋቴቨር ሀያላን መንግስታት የሆኑ ሊያጠፉት አይችሉም። ይሄንን ህዝብ ሊጎዱት ይችላሉ፣ ሊመቱት ይችላሉ፣ ሊያደሙት ይችላሉ፣ የተወሰነውን ሊገሉ ይችላሉ። እንደባለፈው እንደተደረገው ኦክቶበር 7 ላይ ከዛም በፊት ከዛም በኋላ አሁን በሴናጎግ እየሄዱ በየምኩራባቸው እየሄዱ ወይ ደግሞ በትምህርት ቤት እነሱ ባሉበት በሬስቶራንት ምናምን ነገር እየሄዱ እንደዚህ ሊያደሟቸው ሊጎሉባቸው 1000 2000 እንደዚህ ሊገሉ ይችላሉ። ከምድር ላይ ግን አይሁድን የሚባል ህዝብ አጠፋ ማለት እግዚአብሔር በዙፋኑ ላይ የለም ማለት ነው። እሱ ደግሞ በዙፋኑ ላይ ስላለ አጠፋለሁ ብለህ ያልከው አንተ ትጠፋለህ ማለት ነው። እንደማ እንደ አያቶላ ትጠፋለህ። ኦኬ
አንድ ሆነው በአንድነት ተማከሩ፣ በአንተም ላይ ቃል ኪዳን አደረጉ። አየህ፣ እስራኤልን አጠፋዋለሁ ብለህ ቃል ኪዳን ስታደርግ የምታደርገው በእስራኤል አምላክ ላይ ነው የተሰበሰብከው ማለት ነው። ስለዚህ ታግለህ የማታሸንፈውን ክንድ ልትሰብረው ልታጣምመው ትፈልጋለህ ማለት ነው። አዎ ኦኬ። ስለዚህ ምን ብለን እንተርትብሃለን? ያኔ ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚለው የኢትዮጵያን ብሂል እንተርትብሃለን። ምንም አታመጣም ማለት ነው። አየህ፣ አንድ ሆነው በአንተ ላይ ተማከሩ ሚንስ በእስራኤል ላይ እኮ ነው የተማከሩት። እስራኤልን ነው እናጥፋ ብለው የተሳሰቡ። ኑ ከህዝብ እናጥፋች ያሉት እስራኤልን ነው። እስራኤልን እናጥፋ ብሎ ማቀድ፣ ማሴር፣ መሸረብ በማን ላይ መማከር ነው? በአንተ ላይ ተማከሩ ማለት ነው። በማለት በእስራኤል አምላክ ላይ ነው የተማከርከው ማለት ነው። እስራኤልን ላጥፋው ብለህ ስትማከር የተማከርከው በእግዚአብሔር ላይ እንደሆነ ይህንን ዓለም ይስማ፣ ዓለም ይወቅ። የእግዚአብሔርን ቃል የማገለግል አገልጋይ ስለሆንኩኝ፣ የአምላኬ አገልጋይ ስለሆንኩኝ ይህንን ዓለም ይወቅ ማለት ነው። እሺ፣ እዛ ያኔ የተማማሉ ሀገሮች እነማን ነበሩ? የኤዶሚያስ ድንኳኖች፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ የጌባል ሰዎች አሉ፣ አሞናውያን፣ አማሌቅ፣ ፍልስጤማውያን ከጢሮስ ሰዎች ጋር። አሶርም ከነሱ ጋር ተባበረ፣ የሎጥም ልጆች ረዳት ሆኗቸው ካለ በኋላ ምን ይላል? አሳፍ ሲጸልይ ያኔ እንደ ምድያም እና እንደ ሲሳራ በቂሶንም ወንዝ እንደ ያቢስ አድርግባቸው ይላል። ይህን እንግዲህ ታናክን ያነበበ ሰው ይህን ታሪክ የሚያውቅ ሰው ካለ እጅግ የሚዘገንን እልቂት የተፈጸመበት ቦታ ነው እና አሳፍ ምን ይላል? እንደ ምድያም እና እንደ ሲሳራ በቂሶንም ወንዝ እንደ ኢያቢስ አድርግባቸው ይላል። ኦኬ፣ ይሄ ቂሶን ወንዝ የታወቀ ወንዝ ነው። ሰሜኑ ክፍል ላይ ያለ ነው በእስራኤል። የማይረሳ ታሪክ እዛ ቦታ ላይ ደጋግሞ ተደርጓል እና ከተደረገባቸው ነገሮች አንዱ ኢያቢስ እንደ ኢያቢስ አድርግባቸው ብሎ የሚለው ኢያቢስ የተባለው እና በዲቦራም ዘመን ማለት ነው። በዲቦራ ዘመን መጽሐፈ መሳፍንት ላይ ነው ይሄ ታሪክ ያለው። እናም የምድያም ሰዎች እንደ ሲሳራ አድርግባቸው ይላል። እነዚህም የምድያም ሰዎች ከጃሸዋ ላይ በመጽሐፈ መሳፍንት መጽሐፍ ምዕራፍ 1 ላይ አለ። እንደዚሁም ደግሞ በትንቢተ ኢሳይያስ መጽሐፍ ምዕራፍ 13 ነው ምዕራፍ 10 ወይ 13 ወይ 13 ላይ አለ። ኦኬ፣ እና አሳፍ ምን ይላል? ልክ እንደዛ አድርግባቸው ይላል። እስራኤልን አጠፋለሁ ብለው የሚሉትን ከህዝብ ደምስሰን እናጥፋቸው ብለው የሚሉት በህዝብ ላይ ሲማከሩ የአብርሃም አምላክ የተማከሩት በአንተ ላይ ነውና እያለው ነው አሳፍ። የተማከሩት በአንተ ላይ ነውና ስለዚህ ልክ እንደነዚህ ሰዎች አድርግባቸው ብሎ ይናገራል ማለት ነው። ኦኬ፣ አንዴ ቻርጀሬ ያለቀ መሰለኝ፣ በደንብ እንዲታያችሁ እንዳደርገው ሶሪ ስላስረዘምኩ። ስለዚህ እና ይኸው እንደዚህ ይላል። እነኚህ ሁሉ ሀገሮች እዚህ የተደረደሩ ሀገሮች ኤዶሚያስ፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ የጌባል ሰዎች፣ አሞናውያን፣ አማሌቅ፣ ፍልስጤማውያን፣ የጢሮስ ሰዎች ማለት ጢሮስ ያው ቴሪ በሊባኖስ ውስጥ ያለችው አገር ማለት ናት። እሺ፣ አሶርም ከእነሱ ጋር ተባበረ፣ የሎጥም ልጆች ሞዓብና አሞናውያን ማለት ነው። እነሱ ረዳት ሆኑላቸው እና እነዚህ ሁሉ በአንድነት የተከማቹ ሀገሮችን ምን አድርጋቸዋል? እንደ ምድያምና እንደ ሲሳራ በቂሶንም እንደ ኢያቢስ አድርግባቸው። በአይን ዶር ጠፉ፣ እንደ ምድርም በጉድፍ ላይ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውን እንደ ዛቢህልና እንደ ስልማን አድርጋቸው ይላል። እነዚህ ተማርከው በእስራኤላውያን እጅ ተማርከው የተሰጡ የአሕዛብ መንግስታት ናቸው። ኢያሱ ከሞተ በኋላ የእስራኤል ልጆች መሳፍንት ላይ የተደረገ ማለት ነው። እና ለምንድን ነው እንደዚህ ብለው የሚሉት? የእግዚአብሔርን መሰዊያ እንወርሳለን የሚሉትን። የእግዚአብሔር መሰዊያ የት ነው ያለው? ኢየሩሳሌም፣ ጽዮንም ማለት ነው። ያንን እንወርሳለን ብለው የሚሉትን አምላኬ ሆይ እንደ ትቢያ በነፋስን ፊት እንደ ገለባ አድርጋቸው፣ እሳት ዱሩ እንደሚያቃጥል ነበልባል ተራሮችን እንደሚያነድ እንዲሁ በቁጣ አንድዳቸው፣ አሳዳቸው፣ በመቅሰፍትም አስደንግጣቸው ይላል። ያው ፊታቸውን እፍረት ሙላው። አቤቱ ስምህን ይፈልጋሉ ይፈሩ፣ ለዘላለም ይታወቁ ይጎስቁሉ ይጥፉም። ስምህ እግዚአብሔር እንደሆነ በምድር ላይ አንተ ብቻ ልዑል እንደሆንክ ይወቁ አለ። አሁን ይህንን ማንም ሰው ተነስቶ ማንም ጁዳይዝም ይሁዲ እምነት ውስጥ ያለ፣ ኦርቶዶክስ ውስጥ ያለ፣ ጴንጤ ውስጥ ያለ፣ እስላም ውስጥ ያለ ዋቴቨር ማንም ይምጣ ማንም ይህንን ቃል ዲናይ አያደርገውም።
ይህንን ቃል የተነገረውን እግዚአብሔርን ቃሉን ሊሽረው አይችልም። ስለዚህ እስራኤል ለምንድነው እስከ ዛሬ ድረስ የተጠላ ማነው? እስራኤል ለምን እንደሚጠላው ኪዳን አለው ከማጋ ከእግዚአብሔር ጋር። ኦኬ። ሁለተኛ የመሲሁ ዘር ስለሆነ አይፈልጉትም። ከምድር ላይ እንዲጠፋ የሚፈረድበት ህዝብ ነው። ግን እግዚአብሔር ስላልፈረደበት ቢያጠፉም እግዚአብሔር ቀጥቷቸዋል። አዎ እንደ ህዝብ ቀጥቷቸዋል። ወደ አሕዛብ መንግስታት በትኗቸዋል። እንደበተናቸው ደግሞ አልቀሩም። ሰበስባቸዋለሁ ብሎ እንዳለ ሰብስቧቸዋል። ባይዘዌ እኔ አሁን የሚያወራ ሰው እኮ ቢመጣ አወራ ነበረ በደንብ እንደው ተናግሮ አናጋሪን ያዝልን ይላል። እኔ ደግሞ ተናግሮ የሚያናግርን ሰው ቢመጣ ጥሩ ነበር፣ በእውቀት የሚያወራ ሰው ማለት ነው። የአሁኗ እስራኤል እንዴት አድርገው ከአሽካናዝ መጣ ምናምን ነገር ብለህ የምታቃልለው ህዝብ የማን ህዝብ እንደሆነ በታሪክ ላይ እንደ መስቶት ኩልል አድርጌ በታሪክ በጂኦግራፊ በባይብል ይቅርታ ለዚህ ቋንቋ ሱሪህ እስኪወልቅ ድረስ ሞግተ ነበር ማለት ነው። የሚመጣ ሰው ቢኖር ግን አይመጡም እና ይሄ ህዝብ እግዚአብሔር ያልጣለው ኪዳኑን ከሱ ጋር ያቆመ 1948 ትልቅ ትንቢት ነው የተፈጸመው ተብሎ ቢባል ማን ያምናል? ለምሳሌ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ላይ ነው ያለው ቃል ከቁጥር 15 ጀምሮ የተፈጸመው 1948 ሜይ 14 ቀን ነው ብዬ ብሟገት ማን ነው አንተ ሐሰተኛ ነህ ብሎ ሊል የሚችል ሰው ካለ በእውቀት ሞግቶ ይርታል። በታሪክ ውስጥ አይገኝም። እዛ ጋር የተነገረ ትንቢት በታሪክ ውስጥ ሕዝቅኤል የነበረበት ቢፎር ክራይስት ወደ 500 ዓመተ ዓለም ነው ከክርስቶስ ልደት በፊት ማለት ነው። ያ 587 ባቢሎናውያን መጥተው ማረኩ። ያኔ እንግዲህ ባቢሎናውያን መጥተው ሲማርኩ ከመጀመሪያ ከተማረኩት ምርኮኞች መካከል ከይሁዳ ከተማረከው መካከል ነው የካህኑ የቡዝ ልጅ ሕዝቅኤል ማለት ነው። ስለዚህ ያኔ የተነገረው ትንቢት ላይ ትንቢተ ሕዝቅኤል መጽሐፍ በተለይ ምዕራፍ 37 ከቁጥር 15 ጀምሮ ያለው ቃል የተነገረው እስካሁኗ ሰዓት ድረስ እስከ 1948 ድረስ በታሪክ ውስጥ አንድም የታሪክ ምሁር አያሳየንም ያ ትንቢት ተፈጸመ ብሎ። የተፈጸመው 1948 ላይ ነው። ስለዚህ ይህንን ህዝብ የሚጠላው ሰይጣን ከበስተኋላ የሚዘውረው ደግሞም በተለይ ደግሞ የፋርስ አለቃ መንፈስ በኢራን የምድር ክልል ላይ የሚሰራ ከጥንቱም ጀምሮ የኪዳን ህዝብ ጠላት የሆነ አለ ማለት ነው። ይሄ መንፈስ ከነ ገብርኤል ከነ ሚካኤል ጋር የተዋጋ መንፈስ ነው ከመላእክት ጋር። ኦኬ። ሰው አሁን ፖለቲካ ነው። ፖለቲካ ከሆነ ከኢራን ጋር ምን ያገናኛታል? እስራኤል ኢራን በኩታ ገጠም አይገናኙ፣ በድንበር አይገናኙ። ምን ያገናኛቸዋል? በድንበር መሬቴን ገፋኝ፣ ልጆቼን ነጠቀኝ፣ ከብቶችህ እርሻዬን በሉ ወይ እንደዚህ አድርገኝ ብሎ ምንም አያገናኝም። የስንት ሺህ ኪሎ ሜትር ርቀት ነው ያለው። ለምንድነው ታዲያ የኢራን ህዝብ አልኩኝ የኢራን መሪዎች እነዚህ ጽንፈኞቹ አክራሪዎቹ አሁን ግማሾቹም ወደ ሲኦል የወረዱት እነሱ ለምንድነው እሱ የአይሁድን ህዝብ በምድር ላይ እንዲኖር አንፈቅድለትም በ15 ዓመት ውስጥ ዋይፕ አድርገን እናጠፋለን እያሉ ሲሉ የነበሩት ማለት ነው። ዋይ ምን ያገናኛቸዋል? ፖለቲካ ነው ከተባለ ፖለቲካ እንግዲህ የሚያገናኝህ ወይ በኢኮኖሚ ነው ወይ በድንበር ነው ወይ በሆነ ነገር ነው። ይሄ እኮ ድንበር የለ ምን የለ እና ለምንድን ነው የአይሁድ ህዝብ እንዲጠፋ የሚፈልጉት? ጠዋትም ፊታቸውን ታጥበውም ሳይታጠቡ ሞተው በተቦረሻ አፋቸውም ባልተቦረሻ አፋቸውም ሞት ለእስራኤል እያሉ የሚያውጁት ለምንድን ነው? አየህ፣ ይሄ ነገር ፖለቲካ አይደለም። እኔ ለተከታዮች ልል ነበረ ለማገለግለው ህዝብ ሁሌ የምነግራቸው እዚህ ውስጥ አለ። አሁን አብዛኛው የመጣው እሱ ነው። ሁሌ እንደምነግራቸው የእስራኤልና የኢራን ጉዳይ እናንተ ፖለቲካ አድርጋችሁ የምታስቡ ሰዎች በጣም ተታላችኋል። ፖለቲካ አይደለም ጉዳዩ መንፈሳዊ ነው። ከዚህ ላይ ደግሞ አንድ ነገር የምጨምረው መንፈሳዊ መሆኑ የሚያስታውቀው ደግሞ አብዛኛውን ጦርነት የተጀመረው ከእስራኤል ካለዚህ አታክ በስተቀር ሁሉም እነሱ ናቸው የመጡት። ይህም አታክ የተጀመረው ኢራን ስላፋጠነችው ነው። የጀመረችውን ኒውክሌር ዴቨሎፕመንት ስላፋጠነችው ነው። እና መንፈሳዊ ነው ስላልክ የሆነ ምሳሌ ያለ በእንትን የዛሬ 6 ዓመት ጦርነት ሐማስ ከመጀመራቸው በፊት አሽቀሎን አጠገብ እንትን ተክል ነበረ፣ የገብስ ተክል ነበረ።
አመት በሉ ፋሲካ ከመግባቱ በፊት የተወሰኑ ጎሳዎች ጁዳይስም ውስጥ እንትን ማጻሽ ሙራ የሚባል አለ። የቂጣ በዓል ጊዜ የተለየ ቂጣ ነው የሚበሉት እነሱና ያኛውን ገብስ አስቀድሞ ነው የሚቀጥፉት እና እነዚህ ሰዎች ሐማስ የዛን ጊዜ በወቅቱ እንትናቸውን ጦርነታቸውን ያስተካከሉት በዛ ባደገው አታክልት በገብስ በዛ ሾልከው ለመምጣት ነበረ። ግን ያ ገብስ ሲፈለግ የትም ቦታ አላገኙም። እግዚአብሔር ግን መርቷቸው እዛ ቦታ ሂደው ቀጠፉት። እዛ ቦታ ሂደው ባይቀጥፉት ኑሮ ሐማስ በዛ ገብስ ጠልቀው ቢወጡ ብዙ ነበር እንትን አደጋ እስራኤል ላይ የሚደርሰው ከዓመት ማሉ በፊት ማለት ነው። እና እስራኤል አሁንም የቆመችው ወደፊትም የምትቆመው ትላንትናም የቆመችው በእግዚአብሔርና በእግዚአብሔር ኃይል ብቻ ነው። እና ይሄን ልድል ነው ጨምር የፈለኩት። ትክክል ብለሻል። አሁን ለመጨረሻ የሆነ ጥያቄ ልጠይቅ እፈልጋለሁ። አይኖ አንተ ቤትን ከፍተህ ማስተማር የምትፈልጋቸው ነገሮች እኔ ረስተሽኛል። አንተ ተናገርና መጨረሻ እኔ እጠይቀዋለሁ። እሺ እኔ ኢትዮጵያን ያለሁት እንደምን አደራችሁ። እንግዲህ እንደራሴ ኤርሚያስ በጣም ነው የተመቸኝ። ቪዥንም ሁላችሁም ሜዲ ስላስገባሽኝ እግዚአብሔር ያክብርልኝ። አንድ እውነት አለ። ምንድነው? እስራኤላዊ ብዙ ጊዜ ራሱን አይገልጽም። እኔ እንዲነኝ የሚል ሐሳብ የለውም። ያው ከእውነት ጋር ስለሚኖር የአይሁድ እምነት እንኳን እንግዲህ ለእናንተ እንንገራችሁን የኦርቶዶክስ ነኝ እምነቴን ተቀበለኝ የኔ እምነት ይሄ ነው ብሎም አይገልጽም። በቃ አንድ ይሄ ነው። አሁን ምንድነው? ሰይጣን ከእግዚአብሔር ጋር ውጊያ ላይ ነው። የእስራኤል ተስፋ 100% አሁንም እግዚአብሔር ነው፣ ወደፊትም እግዚአብሔር ነው፣ ነገም እግዚአብሔር ነው። አሁን እኔ እናንተ መመክረው ምንድነው? እንደ ቪዥን ያሉ ሰዎች እንደ ኤርሚያስ ያሉ ሰዎች ጦርነቱም ሲያበቃ ያበቃል በድል ሲያበቃ ምንጊዜም ራሳችሁን መግለጽ ምንጊዜም ራሳችሁን ማሳወቅ ስለ እስራኤል መንገር አለባችሁ። እንዳለው ቪዥን ምንድነው? ያለ ሚዲያ ጠቅላላ የሚቀጠቀጠው ማን ነው? እስራኤልን ነው። እስራኤል 10 ሲሞትባት ትክክል ነው። እስራኤል 2 ስትገድል ኃጢአት ነው። እና እነሱ የሚጠቀሙት ምንድነው? ትላልቅ ፊልም ሰሪዎች፣ ትላልቅ አሰልጣኞች፣ ኳስ ተጫዋቾች፣ ዘፋኞች ምናምን ምን ጊዜ ፊሊስጤምን በመንተራስ እስራኤል እንደ ጮቃኝ እንደ ክፉ ተደርጎ ይናገራል። እስራኤል ግን ተበትናም ትሰብስባለች፣ ወደፊትም አንድ ነች፣ አትበተን። እስራኤል ስትጠፋ ዓለም ይጠፋል። በቃ ከተመ። የዓለም ፍጻሜ ማለት ነው። በሰላም መኖር ከተፈለገ እስራኤልና ለመንካት ነው። ከቴክኖሎጂ ጋር ነው ውጊያዋ፣ ከልማት ጋር ነው ውጊያዋ፣ ከመኖር ጋር ነው ውጊያዋ። በቃ በቀደም እንዳልኩሽ ስገባ ሁለተኛ ቀኔ ነው። የእስራኤል ጉዳይ የሉዓላዊነት ጉዳይ ነው። በቃ አትንኩኝ ነው። በዓለም ላይ የመኖር በሚድል ኢስት ውስጥ እስራኤል ከሀገሯ ውጭ የመኖር መብት አላት የላትም? አንድ እስራኤል እንደማንኛውም ኢትዮጵያዊ ወይ አሜሪካዊ መንቀሳቀስ ይችላል አይችልም? ይሄን እውነቱ ነው። እንዳላችሁት ደግሞ በብር በሐሰት ሚዲያን በመንተራስ እስራኤሎች እንደ ክፉ እንደ አጥፊ እንዲታዩ ተደርጓል። ስለዚህ እናንተ ነገም ሁል ጊዜ እንደዚህ ሶሻል ሚዲያውን ተጠቅማችሁ ምንጊዜም ስለ እስራኤል መናገር አለባችሁ። ሰላም ነው። ሌላው ሀገር ሳውዲ ኦር የአረብ ሀገር ይጥፋ፣ እስልምና ይጥፋ፣ ክርስትና ይጥፋ አላላችሁ። እስካላችሁ ድረስ ሁሌም የመናገር መብት አላችሁ። እኛ እናዳምጥ፣ እውነቱን እናገኝ፣ ከእውነቱ ጋር እንኑር። እናንተ ተናገሩ። ምንጊዜም አሁን እስራኤሎች የማይናገሩት ምንድነው? እውነቱ ሲሰረቅብሽ፣ እውነቱ ሲያዝብሽ፣ ሎጂኩ ሲያዝብሽ፣ ያቅ ሎጂኩ ሲያዝብሽ እኔ ኤልያስ ነኝ ብሎ መናገሩ ላይ ያቅትሻል። ያ ትክክል። ግን ሐሰተኛ ሰው ደግሞ እውነቱን ሸጦ ሜዲ ኤልያስ ነች ብሎ ለማሳመን በቃ ሰይጣን ከሱ ጋር ነው ይችላል። ስለዚህ እግዚአብሔር ያለው ማንንም አይፈራም። አንጠፋም፣ እንኖራለን፣ እንለመልማለን። እግዚአብሔርን ያለ ያሸንፋል። ለውጊያም ለምንም እግዚአብሔር ሲፈቅድ ነው፣ ለመኖርም ለመናገርም። ስለዚህ ይችን ነው። ኤርሚያስ በጣም ተመችተኛል። ሁላችሁም ስላገኘኋችሁ ደስ ብሎኛል። በችኮላ ነው ማወራው፣ ወደ ስራ ልገባ። መልካም ቀን ይሁንላችሁ። ማታም ከሆነ መልካም ምሽት። ሁሌ እንገናኛለን። ግን ምንድነው ኤርሚያስና ቪዥንን ተጠቀሚ መዲ። ለሁሉም እንደዚህ ሐሳብን መሸጥ፣ ሐሳብን መግለጽ። ሁሌም ሶሻል ሚዲያ ላይ ሰው ሌላ ነገር ነው ወይ ገንዘብ ሊሰበሰብበት ወይ እስራኤልን ስም ሊያጠፋ። እስራኤልን ስም ሲያጠፉ ብዙ ተከታዮች አላቸው። ብዙ 4,000 5,000 እስራኤልን ቁጭ ብለው በቃ አንድ ሌላ እኮ አስተያየት አያመጡም ከእስራኤሎች። አሁን ቅድም ላልከው ሌላ እንደዚህ አይነት ለምን ቤቶች ላልከው
እስራኤል ሀገር ያሉት ብዙ ጊዜያቸው ነው። እስራኤል ሀገር ካሉ ወደ 40-30 ዓመት እና አብዛኛዎቹ አማርኛ፣ እኔም ትንሽ አማርኛ ችግር አለ አላነብም። ለዚህ ነው ብዙ ኮሜንት ላይ ባለን አሁን እየታገልን ነው እና የአማርኛ የቋንቋ እጥረት አለን እና አንደኛ፣ ሁለተኛ ደግሞ እንደዚህ አሁን እውነትን ውሸት ነው ብለው ሲናገሩ እንደዛ ሚሳይል እየተተኮሰባቸው እንደዛ መከራ እያዩ አንተ ሕፃን እየገደልክ ነው፣ አንተ ሴት ልጅ እየተገደልክ ነው ሲል እንባ ነው የሚያንቃቸው። በቃ ለመናገርም እንትን የላቸውም። በምንድን ነው የምትጀምረው? እንዴት ነው የምታስረዳው? ውሸቱ ጥልቅልቅ ብሎ ከየት ነው የምትጀምረው? ስለዚህ እንደነዚህ ያሉ ሰዎች ደግሞ እንደዚህ ስናገኝ የኛም ያበረታታናል። ባለችን ተጠቅመን ያው ጓደኞችም እዚህ እየመጡ ሰፖርት ያደርጋሉ በተቻለን። አሁን የቤት ትንሽ ነው። እኔ ደግሞ አውሽ ሁሉ ጊዜ ኖሮኝ እዚህ በወጣ ደስ ይለኝ ነበር። በተቻለኝ ቪዲዮ ለቃለሁ። ከዛ ላይ ደግሞ አሁንም እኔን እንኳን እውነት እንዳልናገር ብዙ ሰው እየመጡ ይሳደባሉ። እዚህ የእውነት የእስራኤል እውነት እንዳትወጣ ነው በቃ የሚፈልጉት። መድዬ ከመሄዴ በፊት የሆነ ነገር አንድ ነገር ላስታውሳቸውና እና በመጀመሪያ ግን አስቀድሜ ቴንክ ዩ ሶ ማች ፎር ዘ ኦፖርቹኒቲ አመሰግናለሁ። ትልቅ ልዩነት አለ ከእስራኤልና ሌላ ሀገሮች። እስራኤልን የሚዋጓት ሀገሮች ትልቅ ዓላማችን የተለያየ ነው። እስራኤል ፕሮ ላይፍ ናት እና ህይወት ታከብራለች፣ የሰው ህይወት መብት ትጠብቃለች። በተቃራኒ እስራኤልን የሚዋጓት ደግሞ የሰው ህይወት እንደ ህይወት አይቆጥሩም እና ስለዚህ ማንኛውም ሰው ህይወት በቀላል ማጥፋት ችግር የለባቸውም። እንደውም የትም ቢመረመር የትም አገር የተዋጋውን ህዝብ ሲያበላ አላየንም። እስራኤል ናት የሚዋጋ ጠላቷን የምትመገብ፣ እስራኤል ናት ጠላቷን የምታክም፣ እስራኤል ናት ጠላቷን ከቤተሰቡ የምታገናኝ ያለ ግዴታ። አንድ ሁለተኛ ደግሞ እስራኤል እያሉ ብዙ ስለ እስራኤል መጥፎ ነገር የሚበትኑት ውሸት የሚበትኑት ኤርሚ እንዳነሳው ይሄ የጥንታዊ መንፈሳዊ ጦርነት ነው። ከዛም አልፎ ተርፎ አሁን እስራኤልን ስሟን የሚያጠፏት ሰው አገራቶች መሪዎቻቸው ከጀርባቸው ላይ የሚደብቁት ብዙ ጭቆና በህዝባቸው እየፈጸሙ ነው እና ይህንን አስተውሉ። አመሰግናለሁ። መልካም እደሩልኝ። ቴንክ ዩ ሶ ማች። አመሰግናለን እናት። እኔም እንጆይ አድርጌዋለሁ። ባይ ዘ ዌይ ኢት ዋዝ ቢዩቲፉል። ቀጥይበት። እታች ያላችሁ ሰዎች ደጋፊዎች አላችሁ፣ የማትደግፉ አላችሁ። የማትደግፉት እኔ አንድ ነገር ብቻ ነው ፕሊዝ። እስራኤል ማለት ቆዳ ስፋቷ የኢትዮጵያ 1/5 ብትሆን ነው። ትንሽ መሬት ነች። እነሱን መተው የሰውን መሬት እንደወሰዱ ኮሎናይዘር ምን ይላሉ? ግን እውነት አረቦችን ምናምን አንዳንዶቻቸው ይቅርታ አድርጉልኝ ስለምታመልኳቸው ነው እንጂ አረቦች ስንት መሬት ወስደዋል። ስንት የጥቁር መሬትን አፍሪካ ውስጥ ወስደዋል። ስንት ቦታ ሂደው የስንት ቋንቋ አጥፍተዋል። ስንት ነገሮች ነው አረቦች ሂደው በገቡበት ሁሉ ሁሉን ሰው በራሳቸው መልክ በራሳቸው አስተሳሰብ ቀርጸውት በግድ የሄዱት። ከአፍሪካ ውስጥ ብቻ ስንት ሀገር መናገር እንችላለን። እና ለምንድን ነው ሌላውን ሁሉ ሳታዩ የአረቦችን የሰሩትን ጥፋት ሁሉ ነገር ሳታዩ የኢትዮጵያን 1/5 ቆዳ ስፋት የማታክል መሬት ከዚህም ለስፋፋ ያላሉ ህዝባቸው ራሱ እኮ ከ16 ሚሊዮን አይደርስም። በጠቅላላ እስራኤል እና የትም ቦታ ያለውበት ቁጥሯቸው 16 ሚሊዮን አይደርሱም። በብዛታቸው እንኳን መሬት ብዙ አያስፈልገውም። ስለዚህ አውቃለሁ ከዚህም ከዛ የምትሰሙ ግን ክሪቲካል ቲንኪንግ ተጠቀሙና ሎጂክ ተጠቅማችሁ መሬት እንኳን የሚያስፈልጋቸው ያችን መሬት ነው ቢወስዱ። ዝም ብሎ ይሄ ሃይማኖቱ ምናምን ሎጂካል ካወራን ማለት ነው። ሌሎቹ ግን ስንት ተስፋፉ፣ ስንት አፍሪካ ውስጥ የአፍሪካን መሬት በግድ ወሰዱ። እና ኦነስት ከሆናችሁ ኦነስትሊ ካሰባችሁ አይ ቲንክ ሀሳባችሁን እነዚህን ሰዎች ራሳቸውን ዲፌንስ ስለሚያደርጉ ትክክል አይደለም ማለት ያ ከሆነ አረብ የወሰደው መሬት ሁሉ ተመለስ ማለት አለበት። አረብ ከመጣበት ተመለስ።
የነበርክበት ቦታ እዛ ነውና ቤድዊን ነህ እዛ ነው መሬት ብለት መመለስ እንደዛ ማለት አለባችሁ። እንደዛ ማለት ካልቻላችሁ ሂፖክሪት ናችሁ ማለት ነው። አመሰግናለሁ። ወንድማችን ከላይ ያለው በደንብ አድርጎ ያብራራ ሰው አይውሽ እንዳለው ተቃዋሚ መጥቶ እንዲያውም አዘጋጅተሽው በዚህ ቀን በዚህ ሰዓት ይመጣልና ከእሱ ተቃራኒ ሀሳብ ያላችሁ ግብዣ አርገሽላቸው መጥቶ ቢዋዩ ደስ ይል ነበር። ቀጥይበት። እናመሰግናለን። የነገ ሰው ይበለን። አም እስራኤል ሀ ቴንክ ዩ ሶ ማች ተባረክ። እሺ ጌታ መሳይ ታወራና ከዛ ሙስጠፋ ላንተ ደግሞ ቦታ እንሰጣለን። ሰላም አለይኩም ሲስታር። ሰላም አለይኩም ሰላም። አንዴ ጌታ መሳይ ያወራና ከዛ ወዲህ ድሉ እንሰጣለን። ሲስታር ممكن مساعدة giftي لشراء طعام للأطفال ጊፍት ነው የፈለገው። ሰላም ጤና ይስጥልን። እንደምን አደራችሁ? ሰላም ጌታ መሳይ ሰላም ነህ ሆይ? እህታችን በጣም እንውድሻለን፣ እናከብርሻለን። ምንም አይነት ነገር ሳይበግርሽ የምታረጊያቸው እያንዳንዱ የምታመጭልን መረጃ ትክክለኛ የሆነ ነገር እዚህ ጋር ቲክታክን በትክክል ለምን ማድረግ እንዳለብሽ የተጠቀምሽ ሴት ከሀገራችን ላይ ብትኖር አንቺ ነሽ እና በዚሁ ማንንም ሳትሰሚ እህቱ ፎቅ ላይ እየተወረወረች ወንድሙ በአረብ ሀገር ሄዶ እየተሰቃየ ማያውቋቸው ስላጨበጨቡ ምንም ነገር እንዳይበግርሽ። እኛ ብዙ ነገር እናውቃለን። እነ ህድጃና እነ ምስጦፋ እነ ሙስጠፋው በአረብ ሀገር እየሄዱ ማንም እኮ አያውቃቸው። ስማቸውን ራሱን ኢትዮጵያውያን ማን እንደሆኑ አያውቋቸውም። እዚህ ገብተው የሚያለቀልቁትን የሚያጨበጭቡትን እህቱ እየተገደለች እህቱ ወረቀት ማሰሪያ ያጣ አረብ ሀገር እየታሰረች የሰራችበትን እየተቀማች እየተመለሰች ለሷ ያልቆመ ህዝብ እዚህ ጋር መጥቶ እስራኤል ቢል አጨብጭቦ ነው የሚቀረው። የሚያመጣው ታሪክ ምንም ነገር የለም። እንዳለመታደል ሆኖ ነው እንጂ እኮ የበለጠ ብዙ ነገር አላቸው። ተረዳሽኝ? ስለዚህ ትክክል እዚህ ጋር ቲክታክ ላይ እኛ ቁጭ ብለው እዚህ ሀገር ያሉ ሰዎች ያስጠላሉ አላስባልሽንም። በቃ አኮራሽን፣ ኮራንብሽ። ምን አለ ከምር ታናሽ እህት የሆንሽ ካጠገብሽ በሆንኩ እግዚአብሔርን እንዴት ደስ እንደሚለኝ ሁሌ ቪዲዮዎችሽን እስከ መጨረሻው ጀምሬ ሁሉ ነው ማልተዋቸው አያቸዋለሁና በቃ እግዚአብሔር ይባርክሽ። መናገር ማንችል ሆነን ሳይሆን እኛ ቲክታክን ዝም ብለን እንደየቀለድን የምንለው አዳማጭ ስለሌለ ፎቶዋችን እየተዘቀዘቀና ሌላ ነገር ስለሚያንጸባርቁበት ነው። ስለዚህ አንቺ ያለሽበት ዓላማ ቲክታክ ላይ ፕላትፎርም በደንብ ያወቅሽበት አንቺ ነሽ። በርችልን፣ ከጎንሽ ነን። ማንንም እንዳትሰሚ። ሌላውን እንተዋውቃለን። አብረናቸው ያደግነ ከዛ ታያቸው በሞቀበት አጨብጫቢ ናቸው። ተረዳሽኝ አይደል? አባቴ ሲጥለው የሚያጨበጭባል፣ አባቱ ሲወድቅ የሚያጨበጭባል፣ አባቱ ሲጥል የሚያጨበጭባል፣ አባቱ ሲወድቅ የሚያጨበጭባል። ይሄ እኛን የሚመለከት ጉዳይ አይደለም። የኛ ጉዳይ የኛ ዓላማ ምንድነው? ምን ላይ እንደደረሱ ወታደሮቻችን አሁን ሰሞኑን 3-4 ቀን ዝናብ ነው ተብሎ ራሱን ይደብሩኛል። ተረዳሽኝ? በዝናብኛ ሙቀት ላይ ቁጭ ብለን እየበላን እየጠጣን አንዴ ሲቀዘቅዘኝ ማሞቂያ እየከፈትኩ ሲሞቅ ማቀዝቀዣ እየከፈትኩ ከፍርጁ እየከፈትኩ እየበላሁ እየጠጣሁ የኛ ወንድሞች ከኛ የተወለዱ የኛ ልጆች የኛ እህቶች በጭቃና በዝናብ መከራቸውን እያዩ ነው አገራቸውን ለማስከበርና እግዚአብሔር የተመሰገነ ይሁን። እና በጣም የምንወድሽ ያን ዓላማ ነው ያለሽና በርስልን። ሜዲ እኔም ቻው ልበልሽ። አንድ የመጨረሻ ነገር ልበልና ቻው ልበላችሁ። ግን ሩሙ ሌላ ጊዜም ከተከፈተ አም ቬሪ ሃፒ ቱ ጆይን ዩ ጋይስ። አንድ የመጨረሻ ነገር ልበላችሁ። ቢብሊካሊም እንዳለው ተናገር። ይሄ ታሪክ የተደገመ ታሪክ ነው። በተለይ ኢራንና እስራኤል አሶር በነበረበት ሰዓት በደንብ ሊናገሩ ይችላል። እሱ አሶራውያን እስራኤሎችን የወረሩበት ጊዜ ነበርና እሱ ታሪክ ነው የተደገመው። ታሪክ ራሱ ይደግማል ይባላል። ፖይንቱ እስራኤል ኢራን 60% ዩራኒየም እያበለጸገች ዴስቱ ኢዝራኤል ሌስቱ አሜሪካ እያለች ቻንት እያደረገች በፓርላማ ውስጥ ሞት ለእስራኤል ሞት ለአሜሪካ የሚል በፓርላማ ውስጥ ቻንት የሚያደርግ መንግስት እስራኤል ምን እንድታደርግ ነው የምጠብቁት? ኦኬ 90% ታበልጽግ ትጨርሰው። ይሄ የህልውና ጉዳይ ነው። ማናችሁም ሞት የሚያውጅባችሁን ሄዳችሁ አታክ ታደርጋላችሁ። እስራኤል ፋሲሊቲ አታካ እኔ በፖለቲካል አንጻር ነው የምናገረው። ሜይ ቢ ሃይማኖታዊ ጉዳይ ማለው ቢሉ ሰዎች አሉ። I'm talking from the side of politics. So ምልሽ ምንድነው ኤግዚስተንሻል ትሬት የምታመጣብኝ ከሆነ አይቀርልህም። እኔን ስሜን እየጠራ የትም ሀገር ላይ የማይደረግ እኮ ነው። ዴይስ ቱ ኢዝራኤል እያለ ፓርላማ ውስጥ የሚናገር መንግስት would you expect me to just shut my mouth or this is crazy?
ስለዚህ አይቀርልህም፣ ያጠፈዋል። 1300 እስራኤላዊዎችን መተህ ገለ ሆስቴጅ አድርገህ ይዘህ ስትሄድ እስከ መጨረሻው እስትንፋስ አይፋቱህም፣ አይለቁህም። ዩ ቴክ ዘ ሪስፖንሲቢሊቲ። ከዛ በኋላ የንጹሐንን መሞት እንደ ጌም መጫወቻ ካርታ ፊት ለፊት አውጥተህ የምትጫወትበት ጌም አደረገ። ሀፕኒንግ። እኛም እኮ የተሸወርነው ይሄንን ነው። ስለዚህ የምነግራችሁ ምንድን ነው፣ እውነታውን ማወቅ የሚያስፈልገው የራሳችሁን ዲፕ ኢንቨስቲጌሽን አድርጉት። አስቶላ ማስኪኝ ዩ ደስ የሚል ነገር ነው። ስለዚህ ያ 60 በየአቅጣጫው ሌባኖን ውስጥ ሂዱ። ሌባኖን ውስጥ ያሉትን የሄዝቦላ ታጣቂዎች ማነው ያስታጥቀው? ሐማስን ማነው ያስታጥቀው? የየመን ሁቲዎች ማነው ያስታጥቀው? ይሄ እዛ ጋር ቁጭ ብሎ መሳሪያ የቸበቸበ በዚህና በዚህ ዳር የወጠረ እስራኤል የምትባል ክንድ የምታክልን ሀገር ለማጥፋት ትስማሽ መሄዳቸው አይ ዶንት ሪሊ አንደርስታንድ። ዴይ ኔቨር ሃድ ኤኒ ፖሊሲ አጌንስት ደም። እነሱ ከኢራን ጋር ምንም አይነት የፎረን ፖሊሲ የላቸውም። እነሱን የማጥፋት ፎረን ፖሊሲ የላቸውም። የኢራን መንግስት ግን ቁጭ ብሎ ዴስ ቱ ኢዝራኤል ይላል እንደ ፓርላመንት። ስለዚህ ጸጥ ብላችሁ ይዋቸው እስከሚጠፉ ድረስ። አጌን ሁለተኛ ጥፋት፣ ሶስተኛ ጥፋት ማለት ነው። እነዚህ ሰዎች ለምንድን ነው ሀገር ማይኖራቸው? ቶፒኩ ዳስ ቶፒክ ሀገር ነው የሚፈልጉት። ዚስ ዋን ኤግዚስት። ስለዚህ ይህንን ቶፒክ ሌላ ጊዜም በደንብ እንሄድበታለን። አመሰግናለሁ። ቅድም የተናገርኩት ምን መሰለሽ፣ ለምንድን ነው ወጥቶ የማይናገሩት ያልኩሽ፣ ይኖ ደዴ አሁን ጊዜውን ታውቂዋለሽ። ጊዜው የፕሮፓጋንዳ ጊዜ ነው። ጊዜው የሚዲያ ጊዜ ነው። ሶሻል ሚዲያ ነው ኢንፍሉዌንስ እያደረገ ያለው። ስለዚህ ሰው የቻለውን ያህል ኮንትሪቢዩት ማድረግ አለበት። ይሄ በጣም ዲስ ኢዝ ክሪቲካል ኢሹ። ምን ከተማችን ውስጥ ራሱ እነዚህ ትልልቅ ከተሞች ፈርስት ወርልድ የሚባሉ ሀገሮች ውስጥ እንግዲህ ሲነጋግ ሲተኮስበት ዳክ እያየን ነው ኢንፍሮንት ኦፍ አወር ፌስስ። ስለዚህ ሰው የራሱን ኮንትሪቢዩት ማድረግ አለበት ከሚል አንጻር ነው እንጂ አይ ኖ ኮሚኒቲው ምን አይነት ኮሚኒቲ እንደሆነ ፕሬዘርቭድ የሆነ ኮሚኒቲ ነው። አይ አንደርስታንድ። ግን ያው መሰራት አለበት። ሀበሾች ደግሞ ቤተ እስራኤል የሚባል የኢትዮጵያን ጁስ እስካሉ ድረስ they have to contribute their side ከሚለው አንጻር ነው። I really understand what you guys have as a culture። ስለዚህ እሱን ነው። ቴንክ ዩ እህቴ፣ አመሰግናለሁ። በጣም ነው ማመሰግን። አትጥፋ እዚህ ቤት። ለመጨረሻ አንድ ጥያቄ ኤርሚያስን ልጠይቅና በሱ እንደመድመዋለን ይህን ላይፍ። ለምን ረጅም ጊዜ ነው የቆየሁት። አሁን የእስራኤል ቅድም እንዳልነው የጁ ጥላቻ ብዙ አለ እና አሁን እኔ ጁ ጠላለው ማለት ሰው አፉን ከፍቶ ለመናገር ነው ፖለቲካል ኮሬክት አይደለም። ፖለቲካል ኮሬክት እዛ ነው የሆነው። አሄድ ዛዮኒዝም፣ የዛዮኒዝም ሙቭመንት ጠላለሁ፣ ዛዮኒዞችን ጠላቸዋለሁ። ዛዮኒዝም ኢዝ ኒው ትሬንድ እና ኢትዮጵያን ውስጥም ጽዮናዎችን በጣም ሰይጣን ናቸው ብለው በቃ ትልቅ ኢሜጅ የሚያስተላልፉት ያሉት በሌላ ስም አንቲሴሚቲዝም ለማስፋፋት በዛዮኒዝም ስም የዛዮኒዝም መጥፎ ነው እያሉ አሜሪካ ከኖርክ ትሰማ ይሆናል። ብዙ ጊዜ ይሁዲ ጠላለው አይሉም። ዛሬ ለምን እንደሱ ካሉ እንትን ስለሚሉ አንቲ ዛዮኒ ሙቭመንት ብለው ነው የሚያስረዱት። እና ስለዚህ የምትለው ነገር አለ ትንሽ? እሺ፣ አይ ታሪኩን ብዙ አላውቀውም፣ ግን እንዳልሽው እስራኤላውያን ወይ አይሁዳውያን ብለው አይጠሩም። እንደዛ ብለው ካሉ ለሚሰማቸውም ሰው እንደ ይሄማ ትክክል አይደለህም አረዳድህ ብለው እንዳይሏቸው። ስለዚህ እኔ ዛይኒስትን ሙቭመንት ነው የምጠላው ብሎ በሚል ያው መልከ ስሙን ምን መልከ ጥፉን በምን ይደግፉ እንደሚባለው አይነት ነገር አይሁዳውያንን ነው የምጠላው ብሎ ካለ አደጋ ሊከፋበት ነው። ግን ዛይኒስት ማለት ጽዮናውያን ማለት ነው። ጽዮናውያን እነማን ናቸው? ራሳቸው አይሁዳውያን አይደሉ እንዴ? ጽዮናውያን እኮ ማለት በጽዮን የሚኖሩ ማለት ነው። ጽዮን ደግሞ ኢየሩሳሌም ናት። ስለዚህ በኢየሩሳሌም ማን ነው የሚኖረው? አረቦቹም ቢኖሩ ግን ጽዮን የጽዮናውያኑ ናት እንጂ የሌላ አይደለችም። እንግዲህ ታሪክ የሚያሳየን መጽሐፍ ቅዱስ የሚያሳየን ይሄን ነው። እኔ እንዳልኩሽ መንፈሳዊ ዓለም ላይ ስለሆነ በመንፈሳዊ ዓለም ላይ ስለሆነ የማገለግለው ማንም ሰው ከመጣ ማውራት ያለበት በዚህ ፕላኔት ላይ ነገር ነው። ወደፊቱ ሜቢ ልትሰማው ትችላለህ። አሁን በሜዲያ ሁሉ አሁን ብትሰማ
ይሁዲ ጠላለው የሚል የለም። የሚናገሩት አንቲ ዛዮኒዝም አትቅረቧቸው እነሱም ይሄ የሚስፋፋና በጣም ሰው ዛዮኒዝም ከሆንክ እንኳን ሊያወራክ ፈቃደኛ ያልሆነበት እና ምዕራባውያኖች በዚህ ሲስተም እየተጠበ እና ኢትዮጵያ ውስጥም እየገባ ነው ይሄ አነጋገር እና ሜቢ አልሰማው ይሆናል ግን በጣም ጠለቅ ያለና ሰምቼዋለሁ። ከኢራንም እኮ ፓርላማ ከሀያቶላውም ሲነገር የነበረው እኮ እንደዚሁ ነው። ዛይኒስት እያለ እኮ ነው ብሎ የሚለው እንጂ ሌላ አይልም። እና ዛይኒስትን ብለው ቢሉ አይሁዳውያኑና አይሁዳውያንን ብለው ቢሉ ዛይኒስትን ነው። ዛይኒስት ማለት ጽዮናዊነት ነው። ጽዮናውያኑ ደግሞ እስራኤላውያኑ ናቸው። ጽዮን ማለት እንግዲህ ተራራው ነው። ተራራው ደግሞ ኢየሩሳሌም ከተማ የተሰራችበት ነው። የዛሬ 3000 ዓመት ንጉስ ዳዊት ያዛት ማለት ከዛ በፊት ኢያቡሳውያን ይኖሩበት ነበር። እንግዲህ ይህን ነው የምናውቀው። እና አሁን ማለት ቀጥታ አይሁዳውያንን እጠላለሁ ብሎ ካለ ለምን እንደዚህ ብለህ ትላለህ እንዳይባል ነው። ግን ዛዮኒስትን እጠላለሁ ብሎ ካለ እኮ አይሁዳውያንን እጠላለሁ ማለቱ ነው፣ ሌላ አይደለም። ዛዮኒስት የሚባል ሌላ ህዝብ የለም። አይሁዳዊ የሚባል ሌላ ህዝብ የለም። አይሁዳውያንም ራሱ ዛዮኒስት ናቸው፣ ዛዮኒስትም አይሁዳውያን ናቸው። እና ምንም ወደ ግራም ወደ ቀኝም ቢያናፍሱት ያው በሌላ ስም መስሎት ብዙዎቹ ስለማያውቁት ማለት ነው። እና ዛይኒስትን እጠላለሁ የሚል ሰው አይሁዳውያንን እጠላለሁ ማለት ነው። በጣም ይገርማል። አሁን ሲያወሩ ወጣቶች ራሱ ሎ አይ ዶንት ሃቭ ኤኒ ፕሮብሌም ዊዝ ጂዊሽ ፒፕል አይ ሃቭ ፕሮብሌም ዊዝ ዛዮኒዝም ዩ ኖ እና ሲራክ ሰላም ያ አሚን ዛዮኒስት ያው ዛዮኒስት ማለት እኮ እኔ እንደሚገባኝ ጂዊሽ ናሽናሊስት ሙቭመንት ማለት ነው። they are the one who created the state of Israel እኮ ዛዮኒስቶች ናቸው። the state of Israel ከተመሰረተ ወዲህ ጂዊሽ ስቴት ለማድረግ ነው የሚሰሩት። እነሱን ኮምፒት የሚያደርጉት እነማን ናቸው? ፓለስታይናውያንን የሚደግፉ ሙስሊም ስቴት እዛ አካባቢ የጂዊሽ ስቴት እንዳይኖር የሙስሊም ስቴት የሙስሊም ናሽናሊስቶች ናቸው ዛዮኒዝምን የሚቃወሙት ፕራይመሪሊ። እሺ የሙስሊም ስቴት ይመስረት፣ የጂዊሽ ስቴት አለ። ኮምፔር እናርግ። እዛ ሚድል ኢስት ላይ ማን ነው አንጻራዊ ዲሞክራቲክ ስቴት? ሙስሊምም ቢሆን ጂዊሽም ቢሆን ኤቭሪ ሪሊጅን ኤንድ ኤትኒሲቲ አብሮ የሚያኖረው ስቴት ኦፍ እስራኤል ነው። በምርጫ መሪዎችን የሚመርጥ ስቴት ኦፍ እስራኤል ነው። ሌላው ኢራንን ብትይ ቶታል ዲክቴተር ነው። ኢጅፕት ብትይ ሳውዲ ኪንግ ምናምን የሚመሩ ናቸው። ሌሎቹ እንደዛ ናቸው። እስራኤል ናቸው እዛች ጋ ያለችው ዲሞክራቲክ። ያቺ ዲሞክራቲክ አይዲዮሎጂ ወደ እነሱ እንዲስፋፋም አይፈልጉም። ምክንያቱም ይሄ በኪንግ የሚተዳደሩ እንትናቸውን ስለሚያጡ ማለት ነው። ስለዚህ የሙስሊም ናሽናሊስት ስቴት እንዲመሰረት በፓለስታይናውያን አማካኝነት እና 6 days war ስቴት ኦፍ እስራኤልን ለማጥፋት አረቦች የተዋጉት ለዛ ነው። የጂዊሽ ስቴት እዛ እንዳይጠነክር እንዳያደግ ለማድረግ ነው። እና ያ አይዲዮሎጂ ነው እየተስፋፋ አሁን ኢራን ብትጂ ኢራን ሙስሊም ብራዘርሁድ ኢጅፕት ውስጥ አሁን ይሄ ሱዳን ውስጥ አሁን የመን ውስጥ ያሉ ሁቲዎችን እነኚህ ፕሮክሲ ኤጀንት ኦርጋናይዜሽኖችን እነ ሐማስን ኤቭሪ የሚደግፍ ማን ነው? ኢራን ነው። ኢራን ነች። ያ ለምንድን ነው? እስራኤልን ለማዳከም ኢን ዘ ሎንግ ተርም ደግሞ አዳክሞ ለማጥፋት ነው የሚሰሩት። እና እኔ ይሄ አሁን ያለው ጦርነት እንደዚህ ብሎ ተልከስክሶ መቆም ሳይሆን ለእስራኤል ኤግዚስተንሻል ኤግዚስት ለማድረግ ኢራን አሁን ያለው ሪጅም መቀየር አለበት። ሁለተኛ የሚመሰረተው ሪጅም ራሱ ለእስራኤል ብቻ ሳይሆን ለምዕራባውያን ጨምሮ ዲሞክራቲክ ስቴት መስርተው ለእስራኤል የተመቼ መንግስትና ይሄ ቦሊስቲክ ሚሳይሎችን ኒውክሌር መሳሪያዎችን እነ ጀርመን እኮ አያመርቱም። በአሁኑ ጊዜ ከሁለት የዓለም ጦርነት በኋላ በቃ ጦራቸው ሊሚትድ ነው፣ ኮንትሮልድ ነው። ሚድል ኢስትም ኢራንም እንደዛ ነው መሆን ያለባት። አዘርዋይስ ትሬድ
እነሱ እስራኤልን ካንሰር ነው ብሎ ካሉ የካንሰር ቲዩመር ነው ካሉ ያ መጨፍለቅ አለበት ብሎ የቆሙ ናቸው። እስከሚጨፈልቁ መጠበቅ የለበትም እና መስዋዕትነት ተከፍሎም ቢሆን ነው ኮንትሮልድ የሆኑ ስቴቶች መሆን አለባቸው ነው የምልሽ። እና ዛዮኒዝም ማለት ጂዊሽ ናሽናሊስት ነው። የጂዊሽ ስቴት እዛ አካባቢ እንዲኖር የሚሰራ ድርጅት ነው፣ ሌላ አይደለም።